ሰላም ይብዛላችሁ። የመፍትሄ ለትውልድ የዩቲዩብ አገልግሎት የምትከታተሉ ወገኖች በሙሉ ሳምንቱን እንዴት ቆያችሁ? እኔ ወንድማችሁ ሰላም ነኝ። ለማታውቁኝ ካሳሁን ተስፋ ይባላለሁኝ። አጋጣሚ ሆኖ የገና ልደት እያከበርን ነው ያለነው፣ ወይም የልደት በዓል ጌታችን የኢየሱስ ክርስቶስን የልደት በዓል እያከበርን ያለነው። እንኳን አደረሳችሁ። ባለፈው ሳምንት አብረን ያየነው አጭር መልእክት ዋጋችሁን አታሳንሱ በሚል ነው። እግዚአብሔር ስራውን መስራታችንን ሳይሆን የሚያየው ስራውን የሰራንበትን ልብ አይቶ ነው ዋጋን የሚሰጠን። ትልቅ ዋጋ ያለው የምንሰራበት ልብ ነው። ጌታን የምናገለግልበት ልብ እሱ ነው በእግዚአብሔር ፊት ዋጋን የሚያስገኘው በሚል ሐሳብ ላይ ነው አጭር መልእክት ያቀረቡት። እንኳን ዛሬ እሱን አውቀነው በፊቱ በጥቂቱም እየሰራንና እሱን እያመለክን እያገለገልን ሳይሆን እኛ እሱን ሳናቀው ቀደምም ብሎ እግዚአብሔር አምላካችን ልጁን ኢየሱስ ክርስቶስን ለኛ አሳልፎ በመስጠት ፍቅሩን ገልጦልናል። መጽሐፍ ቅዱስ እግዚአብሔር አንድ ልጅ ነው ያለው፣ አንድያ ልጁን ነው አሳልፎ የሰጠን ሳይሰስት፣ ሌላውን ነገር እንዴት ጨምሮ አይሰጠንም በሚል በሮሜ ምዕራፍ 8 ቁጥር 32 ላይ የተመሰረተ ሐሳብ ነው ያካፈልኳቸው። ዛሬ አብረን የምናየው አጭር መልእክት ሊቀበል ሲመጣ ይሰጣቸዋል በሚል ነው። ብዙዎቻችን እኛ ከእግዚአብሔር ፈላጊዎች እንጂ እግዚአብሔር ከኛ የሚፈልገው ነገር እንዳለ እንደዛ አንረዳም። ነገር ግን እግዚአብሔር በብርቱ ከኛ የሚፈልገው ነገር አለ። እግዚአብሔር እንድንሰጠው የሚፈልገው ነገር አለ እና ዛሬ ምንድን ነው እግዚአብሔር ከኛ የሚፈልገው? ከልብ ከኛ ሊቀበል የሚፈልገው ነገር ምንድን ነው? ምንድን ነው የምንሰጠው? እሱም ነው አብረን የምናየው። በዮሐንስ ወንጌል ምዕራፍ 4 ከቁጥር 1 እስከ ቁጥር 42 ድረስ ጌታችን ኢየሱስ ክርስቶስ ለሳምራዊቷ ሴት ስለ ደህንነት ባብራራለት ክፍል ውስጥ አንድ ታሪክ እናገኛለን። ከዚች ሴትዮ ጋራ ስለ የህይወት ውሃ ብዙ ካወራ በኋላ ሴትዮዋ ስለ አምልኮ አነሳች። ቁጥር 23-24 ላይ በዮሐንስ ወንጌል ምዕራፍ 4 ላይ እኛ ሳምራውያን በገሪዛን ተራራ ነው የምናመልከው፣ አይሁዳውያን ደግሞ እናንተ በኢየሩሳሌም ነው የምታመልኩት፣ በየትኛው ቦታ ማምለክ ነው ትክክል ብላ ጌታ ኢየሱስ ክርስቶስን ስትጠይቀው ጌታ ኢየሱስ ክርስቶስ በዛ ክፍል ላይ እውነተኛ አምልኮ ምን እንደሆነ፣ እውነተኛ ምስጋና ምን እንደሆነ፣ ለእግዚአብሔር እውነተኛና ተቀባይነት ያለው አምልኮ እንዴት እንደሚቀርብ ነው ያስረዳል። አሁን በቦታ የሚመለክበት ጊዜ አይደለም። እግዚአብሔር የሚመለከው በእውነት ነው። ቁጥር 23 ላይ እንደዛ ነው የሚለው። እግዚአብሔር የሚመለከው በእውነት ነው። እንዲያመልኩትም እግዚአብሔር የሚፈልገው በእውነትና በመንፈስ የሚያመልኩትን ነው። እግዚአብሔር እንደዚህ አይነት ሰዎችን ይሻል ብሎ ጌታ ኢየሱስ ክርስቶስ ለዚች ሴትዮ ምልከታዋን ሲያስተካክልላት እናያለን። እንዲህ አይነት ዘመን አሁን የመጣው አሁን ይሄ ነው የሚሆነው። እግዚአብሔር አሁን የሚመለከው በእውነትና በመንፈስ ነው እንጂ በቦታ አይደለም። ሳምራውያን በሚያመልኩት ተራራም ላይ አይደለም፣ አይሁዳውያንን በሚያመልኩት በኢየሩሳሌም አይደለም። አሁን እግዚአብሔር የሚመለከው ከልብ ነው፣ በእውነት ነው፣ በመንፈስ ነው ሲላት እናያለን። ጌታችን ኢየሱስ ክርስቶስ በዚሁ ክፍል ቁጥር 24 ላይ እግዚአብሔር መንፈስ ነው፣ የሚመለከውም በእውነትና በመንፈስ ነው። እሱ የሚፈልገው በእውነትና በመንፈስ የሚያመልኩትን ሰዎች ነው። በእውነትና በመንፈስ ነው ማለት እግዚአብሔር የሚፈልገው እንደ ቃሉ የሚያመልኩትን ሰዎች ነው። እግዚአብሔር የሚፈልገው በመንፈስ ቅዱስ የሚመሩ ሰዎችን፣ በመንፈስ ቅዱስ በተዋበ ልብ አምልኮና ምስጋና የሚያቀርቡለትን ሰዎች ይፈልጋል። እንደዚህ አይነቱንም አምልኮ ነው እግዚአብሔር የሚቀበለው ብሎ ስለ አምልኮ ሲገልጽላት፣ ሲያብራራላት፣ ሲያስረዳት እናያለን። እግዚአብሔር የሚመለከው በእውነት ነው። እግዚአብሔር የሚመለከው በመንፈስ ነው። በኢሳይያስ ምዕራፍ 29 ቁጥር 13 ላይ በነቢዩ ኢሳይያስ በኩል እግዚአብሔር እስራኤላውያንን ሲወቅስ እናያለን። ይህ ሕዝብ እስራኤላውያን የሚያመልኩኝ በአፋቸውና በከንፈራቸው ነው፣ ባዶ በሆነ የአምልኮ ስርዓታቸው ያመለኩኝና ያከበሩኝ ይመስላቸዋል፣ ልባቸው ግን ከኔ የራቀ ነው ብሎ አምልኮ ከልብ ጋር የተያያዘ እንደሆነ በኢሳይያስ በኩል ህዝቡን ሲወቅሳቸው እናያለን። ከልባቸው አይደለም የሚያመልኩኝ፣ ከልባቸው አይደለም የምስጋናን መስዋዕት ለኔ የሚያቀርቡት።
ስርዓት ነው የሚያቀርቡት። በአፋቸው እንጂ ልባቸው ከኔ ጋር የለም። ይናገራሉ እንጂ አያደርጉትም። ለኔ ክብር ያለው አምልኮ በማንነቴ ላይ ተመስርቶ ለኔ የሚቀርብ ነው። ምስጋና አምልኮ ማንነቴ ላይ የተመሰረተ ነው። በማይለዋወጠው ማንነቴ ላይ፣ በማይለዋወጠው ፍቅር ላይ፣ በማይለዋወጠው ደግነቴ፣ ቸርነቴ ላይ የተመሰረተ ነው። ሃይማኖታዊ ስርዓት አይደለም፣ ከልብ የሚቀርብ መስዋዕት ነው ሲል እናያለን። በሐዋርያት ሥራ ምዕራፍ 16 ከቁጥር 1 እስከ 40 ድረስ አንድ ታሪክ እናገኛለን። ሐዋርያው ጳውሎስና ሲላስ በፊልጵስዩስ ከተማ ወንጌል እየሰበኩ እያለ አንዲት ባለጸጋ ሴት ሊዲያ የምትባል ጌታን ተቀበለች። ወይም አምልኮ ትምህርታቸውን፣ ስብከታቸውን ተቀብላ ከነሱ ጋር ስታብር፣ ከነሱ ጋር ስትሆን፣ ስታገለግላቸው እናያለን። ከቁጥር 16 ጀምሮ ይህንን የወንጌል ስራ፣ ይህንን የስብከት አገልግሎት በከተማ ውስጥ ባስፋፉ ባጠናከሩ ጊዜ አንዲት የሟርተኝነት መንፈስ የነበረባት ሴት እነዚህ ሰዎች የሚናገሩት ነገር ትክክል ነው፣ የደህንነት መንገድ ነው የሚያሳዩአችሁ ሲል ይሄ መንፈስ ስላልተመቸው ሐዋርያ ጳውሎስ ከዚህ ሴትዮ ውስጥ ይሄ መንፈስ እንደገጸጸው፣ ይሄ መንፈስ ከወጣ በኋላ እቺ ሴትዮ ነፃ ወጣች። ነገር ግን በዚች ሴትዮ ጥንቆላ ጥቅም የሚያገኙ ሰዎች ግን ሁከት አስነሱ። እነዚህ ሰዎች የሚሰብኩት የተሳሳተ ሃይማኖት ነው በሚል ሁከት አስነሱ። እነዚህ ሰዎች ወደ ወህኒ ቤት እንዲገቡ ተደረገ። ተደብድበው በመከራ ወህኒ ቤት ገቡ። በዛ በወህኒ ቤት ወንጌል ሰብከው ነው ወህኒ ቤት የገቡት። ሌላ ጥፋት አጥፍተው አይደለም ወህኒ ቤት የተጣሉት። በዛ በነበሩበት ሁኔታ ውስጥ ግን በእውነትና በመንፈስ እግዚአብሔርን ማምለክ የተለማመዱ ሰዎች ስለነበሩ አምልኮን ማቅረብ፣ ምስጋናን ለእግዚአብሔር መሰዋት በማንነቱ ላይ የተመሰረተ እንደሆነ፣ በማይለዋወጠው አምልኮው አምላክነቱ ላይ የተመሰረተ እንደሆነ የገባቸው ሐዋርያ ጳውሎስና ሲላስ አምልኮን ሲቀጥሉ እናያለን። እንዴት ወንጌል እየሰበክን እንታሰራለን፣ እንዴት ይህንን የመሰለ መከራ እንቀበላለን ብለው ሲያጉረመርሙ አናይ። የለመዱት ነገር ስለሆነ፣ የገባቸው እውነት ስላለ፣ በመንፈስ የሚመሩ ስለሆነ፣ ልባቸው የተዋበ ስለሆነ ከልባቸው የምስጋናን መስዋዕት ከልባቸው አምልኮን ለእግዚአብሔር በዛ ወህኒ ቤት ሲያቀርቡ እግዚአብሔር ሲገለጥ እናያለን። እግዚአብሔር ሲማረክ እናያለን። እግዚአብሔርን ሲስበው እናያለን። እግዚአብሔርን አምልኳቸው፣ ምስጋናቸው እግዚአብሔርን ሲያመጣው እናያለን። አካባቢው እንደተናወጠ፣ ወህኒ ቤቱ እንደተናወጠ፣ ደጆች ሁሉ እንደተከፈቱ፣ የሁሉም እስራት እንደተፈታ በዛ ክፍል ላይ እናያለን። እግዚአብሔር የመጣው እነሱ ከልባቸው በመንፈስ ቅዱስ ተመርተው እንደ እግዚአብሔር ቃል ለእሱ ያቀረቡለት የአምልኮ መስዋዕት ሊቀበል ነው የመጣው። እግዚአብሔር አምልኳቸውን ሊቀበል ሲመጣ መገኘቱ ነው አካባቢውን ያናወጠው። መገኘቱ ነው እስረኞችን የፈታው። መገኘቱ ነው ደጆችና በሮችን ያስከፈተው። ከልባችን እግዚአብሔርን ስናመልክ፣ ከልባችን የምስጋናን መስዋዕት ለእግዚአብሔር ስናቀርብለት እግዚአብሔር ያንን ሊቀበል ሲመጣ መገኘቱ ነው ታምራት የሚያደርገው። መገኘቱ ነው ምልክት የሚያደርገው። የብዙዎች እስራት እንደተፈታ፣ ደጆች ሁሉ እንደተከፈቱ እናያለን። በዛ ክፍል ላይ ሐዋርያ ጳውሎስና ሲላስ ደጆች እንዲከፈቱ፣ በሮች እንዲከፈቱ፣ እስራት እንዲፈታ አይደለም የጸለዩት። ለእግዚአብሔር የሚገባውን ከልብ የሆነ የምስጋናን መስዋዕት ነው ያቀረቡት። ምስጋናውን ሊወስድ የመጣ እግዚአብሔር ግን ታምራት ሲያደርግ እናያለን። በዛ ቦታ በተገለጠው የእግዚአብሔር ክብር የወህኒ ቤቱ ጠባቂ በተገለጠው የእግዚአብሔር ክብር እንደተማረከ፣ ከእንደ ቤተሰቡ ጌታ እንደተቀበለ በዛ ክፍል ላይ እናያለን። በዚህም ዘመን ያለን አማኞች ክርስቲያኖች ከልባችን እንደ እግዚአብሔር ቃል እግዚአብሔርን ስናመልክ በእውነት ላይ የተመሰረተ በተለወጠ ልብ በመንፈስ ቅዱስ በተነዳ ሕይወት እግዚአብሔርን ስናመልከውና የምስጋናን መስዋዕት ስናቀርብ እግዚአብሔር ያንን ምስጋና ለመቀበል ሲመጣ ድንቅና ታምራት ይሆናል። በዚህ ድንቅና ታምራት ብዙ ሰዎች ወደ እግዚአብሔር መንግሥት ይማረካሉ። የምንኖርለት ትልቁ ዓላማ ይሄ ነው። ሰዎች ወደ እግዚአብሔር መንግሥት እንዲጨመሩ፣ እግዚአብሔር ክብሩን እንዲገልጥ፣ የእግዚአብሔር ማንነት በሕይወታችንና በአምልኳችን እንዲገለጥ ያንን ተክተን እናድርግ። በጥሞና ስለሰማችሁኝ አመሰግናለሁ። በሚቀጥለው ሳምንት በሌላ ርዕስ እንገናኝ። መልካም ሳምንት፣ መልካም በዓል።
ደህና ሁኑ።